ሰላም ጤና ይስጥልን ውድ የዲቪል ሚዲያ ተከታዮች፣ ዛሬም ሌላ የአጭራጭር ልቦለድ ትረካ ይዘን መተናል። የዛሬው ትረካ አፈዘራፉ ሰይፉ የተሰኘው የአንዋር ጀማል ድርሰት ነው። ቻናሉ ጥበብና ጥበበኞች የሚቀርቡበት አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። ሌላ እንዲተረክላችሁ የምትፈልጉት መጽሐፍ ካለ ኮሜንት መስጫው ላይ አሳውቁን። የዛሬውን ትረካ ከወደዳችሁት ደግሞ ላይክ አድርጉ። አሁን ወደ ትረካው። አፈዘራፉ ሰይፉ፣ ደራሲ አንዋር ጀማል። ከተጋደመበት አልጋ በትላልቅ መዳፎቹ አይኖቹን እየዳጠ ተነስቶ እግሮቹን መሬት ላይ አሳረፋቸው። ሰይፉ ረጅም አይደለም፣ ግን ከሚስቱ ጎን ሲቆም ከማንም በላይ የረዘመ ይመስለዋል። እድሜውን ብትጠይቁት ቢበዛ 32 ይላችኋል። ብትገምቱ ግን ከ45 እንደማያንስ መዳፉን እየመታችሁ ትነግሩታላችሁ። ከሸልፉ የተደረደሩት መጽሐፍት የህትመት ዘመንና ብዛት አዋቂ ነኝ ብሎ የሚያስብ መሆኑን እንድትገምቱ ያደርጋችኋል። በጥቂት ውሃ ፊቱን አበስ አድርጎ በረጃጅም ጣቶቹ የተንጨባረረ ፀጉሩን እንደማስተካከል አደረገ። ካጠለቀው ባለ መስመር የውስጥ ሱሪ ላይ ከመታጠብ ብዛት ከጥቁር ይልቅ ግራጫ መልክ የያዘውን ሱሪውን አጥልቆ ኮሌታውን ብቻ አጥቦ ያሰጣውን ሸሚዝ ደረበ። ማታ ጽፎ ከራስጌው ያስቀመጠውን ወረቀት እያነበበ ነው። እንዲህ ይላል። ተራራ ቢገፉት መቼ ፈቀቅ ይላል፣ ስትርቂኝ ፍቅርሽ እንዴት ያቃጥላል። ውዴ እንዴት ትጨክኛለሽ ብዬ አልገመትኩም ነበር። ከተለየሽኝ ዕለት አንስቶ ሳምንቱን ሙሉ ስገላበጥ እንጂ ተኝቼ አላድርም። ውሃ ልቅዳ ብለሽ የውሃ ሽታ ስትሆኝብኝ እንደበደልኩሽ የገባኝ ያኔ ነበር። ያላንቺ ቤት መጥረግ እንኳን እንደማይሆንልኝ ተረርተሽ ባክሽ ተመለሽ። የነፍስ አጥፊ ወንጀል በስር ይካካሳል፣ የፍቅርም ጠባሳ እያደር ይረሳል የሚለውን ተረትተሽ ግዴለም ወዷለው ብለሽ ሳይሆን ይወደኛል ብለሽ ተመለሽ፣ ያንቺው ሰይፉ ይላል። ወረቀቱን አጣጥፎ በእጁ እንደያዘ ከበሩ ላይ ቆሞ የሚልከው ልጅ ባይኑ ይፈልጋል። ቶማስ ና ብሎ ተጣራ። ቅጭጭ ያለ ሕፃን ምን ነው ብሎ አጠገቡ ተገተረ። ጤናዬን ታውቃታለህ? አዎ። ይሄን ወረቀት ወስደህ ትሰጣታለህ? እሺ። ወረቀቱን አልተቀበለውም። ኧረ እኔ ቁርሴን አልበላውም። እኔስ አባክ መች በላው? በኩርኩም አወለቀው። እያለቀሰ ካጠገቡ ራቀ። እዚያው በቆመበት ቦታ የላይኛውንና የታችኛውን ቅያስ እያፈራረቀ ባይኑ ያማትራል። እንዴ አለ። አይኑን ከርቀት ከብለል እያለች የምትመጣ ወጣት ላይ ተክሎ እሷ ናት፣ ጤናዬ ናት። እየቀረበች ስትመጣ ፊቱን አዙሮ ወደ ቤቱ ገባ። ወዴት ትሄድ ይሆን እንዴ? የሱን ቤት አቅጣጫ ይዛ መጣች። ሳትለመን ሲቆጫት ራሷ ተመልሳ መጣች ማለት ነው። እንዴት አደርክ አለች። እንዴ ግቢ እስኪ አለ። ወደ ውስጥ ዘልቃ የቆሻሻ ልብስ ማጠራቀሚያ ሳጥን ላይ ተቀመጠች። ምን እግር ጣለሽ እባክሽ? በጣም ይገርማል። በፌዝ ሳቀባት። ኧረ እኔ አቋረጣት። ግድ የለም እኔማ ሰላጣ በልቼ ጥብስ አገሳኝ፣ ልብሽና ሞቴ ምን አለ በረሳኝ እያልኩ እየዘፈንኩ ነበር። ታውቂያለሽ መለያየት ሞት አይደለም። እንደውም እኔ መኖር የጀመርኩት ካንቺ ጋር ከተለያየው ጀምሮ ነው። ፍቅርና ወጥ እሳት ሲበዛበት ይወዳል ላለች አስናቀች። ውሸቷን ነው። አንቺ ፍቅር አይደለም ፍቅር ምንም ነገር አታውቂ። በቃ አቃጠልሽ። አይንሽን በጨው አጥበሽ እንደገና ተመልሰሽ መጣሽ። አቋረጠችው። አይ ሰይፉ እኔ የመጣሁት ማዬ አላስጨረሳትም። እናትሽ መጣያ ሲያጡ እዛው ሄደሽ አቃጥሊው፣ አንድጂው፣ አክሲው ብለው ላኩሽ። አውቃለሁ። እማግደው ብዬ ስንት ቀን ገዝግዤ የቆረጥኩት ዛፍ ዞሮ ከመግቢያዬ ቤቴ ላይ ዘፍ አላዝማሪው። ሆሆይ ወሬና ጨው መቼም አይበረክትልሽምና ተጣልተን ይሄድሽ ይለት ይህንን ጉንጭሽን እንደ ጃጉላኒ ኳስ ለጥጠሽ ድሮም እኮ አልወደውም አልሻሉ።
አቋረጠችው። አዳምጠኝ ሰይፉ። አንቺ አዳምጪኝ። ሰይፍ ቁረጠሽና ልናገርበት። ባትወጂኝ ነበር መጀመሪያ የተገናኘለት ፈገግ ስልልሽ ከቁጥር በላይ የሚመስለውን ጥርስሽን የገለጽሽልኝ? እስኪ ንገሪኝ። ይኸውልህ ሰይፉ አቋረጣት። ፊቷ ላይ የመገረም ስሜት ይነበባል። ሰይፉ አትበይኝ እንዴ! ታዲያ እኔንም አታምጠኛ አለች ከመቀመጫዋ እየተነሳች። ደንግጧል አለ አይኖቹን አፍጥጦ። እኔንም አታምጠኝ እማዬ ነገ ጸበል ቅመስ ብላለች። ይሄን ልነግርህ ነው እኔ የመጣሁት። ይሄንን ተናግራ ውልቅ አለች። የድንገት እንግዳ ውብ አይናማ ውበቴ ታደለች ገዳማ በናፋቂው ጠረን ተሸልማ ልቤን ነስናኝ ሄደ በኔ አደማ። የድንገት እንግዳ ውብ አይናማ ውበቴ ታደለች ገዳማ በናፋቂው ጠረን ተሸልማ ልቤን ነስናኝ ሄደ በኔ አደማ። የገላዋ ድምቀት ሰልፈኛ ካደላል የአይን አሰናዘኗ ጎበዝ ያባናናል ማዛ ጠረኗ ጨመቻዋልናል ወደጀ ብረታት ማን ሰምቶ ጉድ ይላል። አካል ሰውነቴ እንዳንደዋተተ ተስካራው ጭንገዲ ልቤ ነፈሙት ለሞት ግማትም ቢፈሳ ከዛች እርሜልም በፍቅር አይጎድም አንጀቴ። የካበረችውን ፈን ምን ይሆን ማፈሷ የጎጆዬ ባላ የወደቀው በሷ ከራቀች አትመጣ ማዘን አታውቅበት እስኪ ገላጋቱን ቤቴን ለሞክበት